ላብ፣ የብረት ጩኸት፣ የሚያደነቁር ሙዚቃ እና ትንፋሽ የሚያሳጥር የሩጫ ፍጥነት። እንግዲህ ለአብዛኞቻችን ጠንካራ አካል የሚገነባው ጤናም የሚገኘው በዚህ መንገድ እንደሆነ ነው የምናስበው። አዎ ያው የተለመዱት የስፖርት ማዘወተሪያ ስፍራዎችም ይሄንን ነው የሚያንጸባረቁት፣ ጫጫታና ግርግር። ልክ ነሽ። ነገር ግን እውነተኛው የሰውነት ጥንካሬ እና ጥልቅ ጤና የሚገኘው ፍጹም ጸጥታ በሰፈነበት ቦታ ቢሆንስ? እያንዳንዱ የጡንቻ እንቅስቃሴ ልክ እንደ ሂሳብ ቀመር በሚሰላበትና አሳብና አካል በሚዋሃዱበት ስፍራ ማለት ነው። ያው ይሄ በጣም የተለየ አቀራረብ ነው። በእርግጥ የዛሬው ጥልቅ ዳሰሳችን ቀጥታ ወደ ፓሪስ ከተማ ይወስደናል። እዚያም ስቱዲዮ ባዮፒላቴስ ፓሪስ የተሰኘውን ስፍራ እና መስራቹን ካሮሊን ቤርጀር ደ ፌሚኒን እናገኛለን። በእጃችን ባለው ሰነድ መሰረት ይህ ስቱዲዮ ተወካላሽ ከተለመደው ጫጫታ ፈጽሞ የራቀ ነው። አዎ ማለት ሰፊ የተፈጥሮ ብርሃን የሚገባበት ቦታ ነው። ልክ ነው። ሪፎርመር የተባሉት ልዩ ማሽኖችም አሉበት። እነዚህ ማሽኖች ልክ እንደ አልጋ ሆነው ግን ወደ ፊትና ወደ ኋላ የሚንሸራረቱ ከተለያዩ ስፕሪንጎችና ገመዶት ጋር የተያያዙ ረቂቅ መሳሪያዎች ናቸው። እንግዲህ የዛሬው ተለቋችን ይህንን አዲስ የሰውነት ቋንቋ መመርመር ነው። ፒላቴስ ከጡንቻ ግንባታ ባለፈ የነርቭ ስርዓታችንን እንዴት እንደ አዲስ እንደሚያዋክር በጥልቀት እንመለከታለን። እዚህ ላይ ገና ከመነሻው ትኩረታችንን ሊስብ የሚገባው ጉዳይ በስቱዲዮ ውስጥ የሰፈነው ጸጥታ ነው። ይሄ ጸጥታ ዝም ብሎ ባዶነት ወይም የሰዎች አለመኖርን የሚያሳይ አይደለም። በምንጃችን ላይ በጥልቀት እንደተበራራው ይሄ ነው፣ በትኩረት የተሞላ ጸጥታ ነው። በትኩረት የተሞላ አዎ። የእያንዳንዱ ማሽን ላይ ያለ ሰው ለሚቀጥለው እንቅስቃሴ አእምሮውን እና አካሉን የሚያዘጋጅበት፣ የራሱን የሰውነት ቋንቋ የሚያዳምጥበት ንቁ የላቦራቶሪ ሁኔታ ነው። ይሄ የጸጥታ አካባቢ ለምን አስፈለገ የሚለው ነጥብ የፒላቴስን መሰረታዊ ፍልስፍና ለመረዳት ትልቁን በር ይከፍትልናል። የጸጥታው ጉዳይ በእርግጡም አጓጊ ነው። ምክንያቱም አብዛኞቻችን በስፖርት ሰዓት ሙዚቃ ማዳመጥ ወይም የሆነ ነገር መክፈት እንወዳለን። እርግጥ ነው። ታዲያ ይሄ ጸጥታ ለምን አስፈለገ ብለን ስንጠይቅ አንድ አስገራሚ ንጽጽር ወደ አእምሮ ይመጣ። አስቢው፣ እጅግ በጣም ጫጫታና ግርግር ባለበት የሙዚቃ ኮንሰርት ውስጥ ሆነሽ የተወሳሰበ የሂሳብ ቀመር ለመፍታት መሞከር ምን ያህል ከባድ ነው? በጣም ከባድ ነው ማለቴ። ትኩረት ይሰረቃል፣ አሳብ ይበተናል። ልክ ነሽ። የሰውነት እንቅስቃሴም በተለይ አዲስ አቋምና ሚዛን መማር ልክ እንደዚሁ ጥልቅ ትኩረት የሚፈልግ ይመስላል። ዘመናዊ ዓለም በጣም ፈጣን ከመሆኑ የተነሳ የነርቭ ስርዓታችን ሁልጊዜ በውጥረት ውስጥ ነው። ታውቃለህ፣ ያነሳው የሂሳብ ቀመር ንጽጽር የነርቭ ስርዓታችንን አሰራር በትክክል ይገልጻል። ዘመናዊው የህይወት ዘይቤያችን ከስክሪን ወደ ስክሪን መዝለል፣ ከስብሰባ ወደ ስብሰባ መሮጥ የሰው ልጅ የነርቭ ስርዓት ተዋጋ ወይም ሽሽ ወደሚባለው የንቃትና የውጥረት ደረጃ ያስገባል። አሃ፣ የዘወትር ሩጫችን ማለት ነው። በትክክል። እና በዚህ ሁኔታ ውስጥ ሆኖ አዲስና ጥልቅ የሆነ የሰውነት እንቅስቃሴ መማር አይቻልም። ካሮሊን በቃለ ምልልሷ ላይ በግልጽ እንዳስቀመጠችው የነርቭ ስርዓት አዲስ ነገር የሚማረው እና ራሱን እንደገና የሚያዋቅረው በጸጥታ፣ በተረጋጋ ድግግሞሽ እና በጥራት ላይ ሲያተኩር ብቻ ነው። ዋው! አካባቢው ጫጫታ የበዛበት ከሆነ አንጎላችን ትኩረቱን ወደ ውጫዊ ረብሻ ስለሚያዞር የጡንቻዎቻችንን ጥቃቅን እንቅስቃሴዎች ማዳመጥ ያቆማል። ማለት ፒላቴስ ዝም ብሎ ካሎሪ ማቃጠል ወይም ጡንቻ ማጠንከር ብቻ አይደለም ማለት ነው። ማለቴ ልክ ኮምፒውተርን ፎርማት አድርጎ አዲስ ሶፍትዌር እንደ መጫን አይነት የነርቭና የጡንቻ ግንኙነትን ማደስ ነው። በትክክል ሙሉ በሙሉ አዲስ ሶፍትዌር እንደ መጫን ነው። አንድ ሰው በዚህ ጸጥታ ውስጥ ሆኖ በተለየ መንገድ መንቀሳቀስ ሲጀምር አተነፋፈሱ ይለወጣል፣ አቋም ይስተካከላል፣ እንዲሁም ሰውነቱ በህዋ ውስጥ ያለው ቅንጅትና ሚዛን እንደ አዲስ ይዋከራል። ይህ መዋቅራዊ ለውጥ ሊመጣ የሚችለው አእምሮና አካል ያለምንም ውጫዊ ረብሻ በረጋ መንፈስ ሲነጋገሩ ብቻ ነው። እሺ፣ እዚህ ላይ ነው እንግዲህ ነገሩ ይበልጥ ውስብስብና አስገራሚ የሚሆነው። የሰውነት አወቃቀርን በአዲስ መልክ እየቀየርን ከሆነ ይህን ሂደት እንዴት ነው የምንመራው? ምንጫችን እዚህ ላይ ዓላማ ወይም መሪ ሐሳብ ስለሚባሉ ጽንሰ ሐሳብ በስፋት ያወራል። አዎ፣ የዓላማ ሐሳብ በጣም ወሳኝ ነው። ግን እዚህ ላይ አንድ ጠንከር ያለ ሞጋች ጥያቄ ማንሳት ግድ ይለኛል። እሺ፣ ምንድን ነው? በሰነዱ ላይ እንደተገለጸው ሁለት ሰዎች ሪፎርመር ማሽኑ ላይ ተኝተው አንድ አይነት የእግር መግፋት እንቅስቃሴ አደርጉ ሊሆን ይችላል።
አንዱ ዳሌን ለማረጋጋት አስቦ ይክፋል፣ ሌላው ደግሞ የተጎዳን አካል ለማዳን ብሎ ሊክፋ ይችላል። እኔ የሚገርመኝ አካላዊ እንቅስቃሴው አንድ አይነት ከሆነ በውስጣችን የምናስበው ዓላማ ብቻ እንዴት የተለየ አካላዊ ውጤት ሊያመጣ ይችላል? የፊዚክስ ሕግ ለሁሉም አንድ አይደለም እንዴ? አዎ። ማለቴ 50 ኪሎ ግራም የምንገፋ ከሆነ 50 ኪሎ ግራም ነው የገፋ ነው። ሐሳባችን ክብደቱን አይቀይረውም እኮ። በጣም ጥሩ ጥያቄ ነው። ውጫዊውን ሜካኒካዊ እንቅስቃሴ ብቻ ካየነው ፊዚክሱ አንድ ነው። ነገር ግን ዓላማ የሰውነትን አደራጀጀት ከውስጥ እንዴት እንደሚቀይረው የባዮሜካኒክስ እይታ ስንጨምርበት ነገሩ ሙሉ ለሙሉ ይለያያል። ባዮሜካኒክስ ላይ ስንመጣ ማለት ነው። አዎ፣ አየህ፣ አንድን ከባድ ማሽን በእግርህ ጫፍ ብቻ ምንም ሳታስብ በኃይል ብትገፋው ስራውን የሚሰሩት ላዩን ያሉ ትልልቅ ጡንቻዎች ብቻ ናቸው። ይሄ እንቅስቃሴው ላዩን ብቻ ሆኖ ይቀራል ማለት ነው። ልክ ነሽ፣ ጉልበት ብቻ ሆነ ማለት ነው። ነገር ግን ያው ሰው ያንን ክብደት ሲገፋ አእምሮውን ሰብስቦ እንቅስቃሴው የሚጀምረው ከሰውነቱ መሃል ማለቴ ከሆድና ከዳሌው አካባቢ እንደሆነ ካሰበ እና አተነፋፈሱን ከእንቅስቃሴው ጋር ካስተካከለ አንጎል መልእክቱን የሚልከው ወደ ተለየ ጥልቅ የጡንቻ ክፍል ነው። ዋው! ይሄ ማለት አካላዊ ኃይላችንን የምንመራበት ሐሳብ ወይም ዓላማ የትኛው የነርቭ መስመርና የትኛው የጡንቻ ክፍል መነሳት እንዳለበት ይወስናል ማለት ነው። በትክክል። ውጫዊው እንቅስቃሴ አንድ ቢመስልም የውስጣዊው ጡንቻ ተሳትፎ ግን ሙሉ ለሙሉ የተለያየ ነው። በጣም ይገርማል። ለዚህም ነው ፒላቴስ ልክ እንደ አንድ የሰውነት ቋንቋ የሚታየው። እያንዳንዱ እንቅስቃሴ እንደ አንድ አረፍተ ነገር ነው። አእምሯችን ደግሞ ያንን አረፍተ ነገር የሚጽፍበት ብዕር ነው። እያንዳንዱ እርማት ደግሞ የቋንቋውን ስውር ትርጉም ያስተካክላል። አሰልጣኟ ይህንን ቋንቋ ከተማሪው አካል ላይ ማንበብ ተማራለች። የትኛው ጡንቻ እየሰራ ነው? የትኛው አጥንት ከቦታው ፈንግጥ ብሏል? ይህን ሁሉ በማስተዋል የእያንዳንዱን ሰው እንቅስቃሴ ትርጉም ባለው ዓላማ ትማራዋለች። ይሄ የቋንቋ እና የዓላማ ሐሳብ በጣም ጥልቅ ነው። ነገር ግን ታውቂያለሽ፣ ይሄንን በተግባር መሬት ላይ ለማውረድ ስንሞክር ትልቅ ፈተና ይገጠመናል። ምን አይነት ፈተና? እያንዳንዱ ሰው የተለያየ ዓላማ፣ የተለያየ የሰውነት ቋንቋ እና የተለያየ የጤና ታሪክ ካለው በአንድ ክፍል ውስጥ የተለያዩ ሰዎችን በአንድ ላይ እንዴት ማሰራት ይቻላል? ማለቴ ምንጫችን ላይ የተጠቀሰው የአንድ ክፍል ስብጠት እኮ ለማመን የሚከብድ ነው። አዎ፣ በጣም የተለያየ የጤና ሁኔታ አላቸው ናቸው። አስቢው፣ በአንድ ክፍል ውስጥ የነርቭ ስርዓትን የሚያጠቃው ከባድ የጤና እክል ወይም ማልቲፕል ስክለሮሲስ ያለበት ሰው አለ። የካንሰር ሕክምና በመከታተል ላይ ያለ ሰው አለ። በትከሻ መገጣሚያ ላይ ያለው ወሳኝ ጅማት በበጠስ ያጋጠመው ሰው አለ። እንዲሁም የመተነፈሻ አካል ችግር ያለበትና የአዝም ኢንሄለር የሚጠቀም ሰው እና ምንም አይነት የጤና እክል የሌለበት ሙሉ ጤነኛ ሰው በአንድ ላይ ይገኛሉ ይለናል። ግን ይሄ አደገኛ አይሆንም? አንድ ጤነኛ ሰው የሚሰራውን ጠንካራ እንቅስቃሴ የካንሰር ታካሚው ቢሞክረው ጉዳት አያመጣም? እርግጥ ነው። ይሄ እኮ የሕክምና ማዕከል እንጂ ስፖርት ክፍል አይመስልም። ያነሳኸው የስጋት ጥያቄ በጣም ተገቢ ነው። በአንድ እይታ ሲታይ ማይቻል ወይም አደገኛ ሊመስል ይችላል። እዚህ ላይ ነው እንግዲህ ካሮሊን ይህንን ውስብስብ ሂደት ኦርኬስትራን ከመምራት ጋር ያመሳሰለችው። ኦርኬስትራን ከመምራት ጋር? አዎ፣ ይህ ምስል በጣም ትክክለኛ እና ጥልቅ ትርጉም ያለው ነው። የአንድ ክፍል መዋቅር ለሁሉም አንድ ነው። ልክ አንድ የሙዚቃ ኖታ ለሁሉም የኦርኬስትራ አባላት አንድ እንደሆነ ማለት ነው። አዎ፣ ሁሉም አንድ ዜማ ነው የሚጫወተው። ነገር ግን የእያንዳንዱ ሰው ማሽን ላይ ያለው የስፕሪንግ መለጠጫ ጥንካሬ፣ የሰውነት አቀማመጥ እና የሚሰጠው ትኩረት ይለያያል። ማለት ሁሉም ሰው እኩል ክብደት አይገፋም፣ እኩልም አይለጠትም። በትክክል። አሰልጣኟ ልክ እንደ ኦርኬስትራ መሪ ክፍሉን ትዞራለች። የአንዱን ማሽን ስፕሪንግ ታላላላለች፣ የሌላውን የሰውነት አቋም በትንሹ ታስተካክላለች፣ ሶስተኛውን ደግሞ የተለየ አተነፋፋስ እንዲከተል ታስታውሳለች። እያንዳንዱ የሙዚቃ መሳሪያ የተለያየ ድምፅ እያወጣ በአንድ ላይ ውብ ሙዚቃ እንደሚፈጥረው ሁሉ እነዚህ የተለያየ አቅም አላቸው ሰዎችም ማሽኖቻቸው እንደየ አቅማቸው ተስተካክሎላቸው በአንድ ክፍል ውስጥ የየራሳቸውን የእንቅስቃሴ ዜማ በስምምነት ይጫወታሉ። የኦርኬስትራው ንጽጽር በጣም ገላጭ ነው። ነገር ግን አንድ አሰልጣኝ ይህን ሁሉ የተለያየ የሰውነት ቋንቋ በአንድ ጊዜ ማዳመጥና መምራት እንዴት ትችላለች? ወደ ተግባራዊ የክፍል ሂደት ስንገባ
የመጀመሪያው እርምጃ ምንድን ነው? አዎ፣ የመጀመሪያው ሂደት በጣም ወሳኝ ነው። ምንጫችን ላይ ትምህርቱ ሁልጊዜ የሚጀምረው በመሰረታዊ የእግር እንቅስቃሴ መሆኑ ተገልጿል። ይህን ሳነብ አንድ የገረመኝ ነገር አለ። አየሽ፣ አንድ ዘመናዊ መካኒክ መኪናን ከመጠገኑ በፊት ዝም ብሎ ሞተሩን አይፈታም። መጀመሪያ የኮምፒውተር ገመድ ይሰካና የሞተሩን ችግሮች አጠቃላይ ሁኔታ ያነባል። አዎ፣ ዳያግኖስ ያደርጋል ማለቴ ነው። ልክ ነሽ። አሰልጣኟም ልክ እንደዚሁ ነች። በዚህ የእግር እንቅስቃሴ በኩል የሰዎች ጉልበት፣ ዳሌ፣ ቁርጭምጭሚት እና አጠቃላይ የሰውነት ሚዛን ትመረምራለች። ታውቃለህ፣ ያነሳኸው የመካኒክ ንጽጽር የሂደቱን ሳይንሳዊነት ቁልጭ አድርጎ ያሳያል። ይሄ የመጀመሪያው የእግር እንቅስቃሴ ዝም ብሎ መሟሟቂያ አይደለም። አሰልጣኟ የሰውን አካል የምታነብበትና የምትመረምርበት ኮምፒውተር ነው። መመርመሪያው ነው። አዎ፣ ሁሉም ሰው ማሽኑን ላይ ተኝቶ እግሩን ወደፊት መግፋት ሲጀምር ልዩነቱ በስፕሪንጎች ላይ ነው። ጤነኛና ጠንካራ የሆነው ሰው በ3 ከባድ ወይም ቀይ ስፕሪንጎች ጀምሮ ጠንካራ ግፊት ሲፈጥር፣ የካንሰር ታካሚው ጉልበቱን እንዳይጨርስ እና አቅሙን እንዲጠብቅ በ2 ስፕሪንጎች ይጀምራል። አሃ፣ ልዩነቱ እዚህ ጋር ነው ማለት ነው። የነርቭ ችግር ወይም ስክሌሮሲስ ያለበት ታካሚ ደግሞ ያለ ኔርቭ ድካሙ እንደየዕለቱ ስለሚለዋወጥ እንደ ዛሬው የድካም መጠን የስፕሪንጉ ጥንካሬ ይስተካከልለታል። ይህ እኮ ማሽኑን እንደ መመርመሪያ መሳሪያ ብቻ ሳይሆን እንደ ሕክምና መሳሪያ መጠቀም ነው። እርግጥ ነው። ከዚህ የእግርና የዳሌ ምርመራ በኋላ አብዛኛውን ጊዜ ወደ ሆድ ጡንቻና ወደ ሰውነት ማዕከል እንቅስቃሴዎች ይገባሉ። እዚህ ላይ ሚዛን መጠበቂያ ለስላሴ ኩሽን ከወገብ ስር በማድረግ የሆድ ጡንቻዎቹን እንደሚሰሩ ተጠቅሷል። ነገር ግን እኔን ይበልጥ ያደናገረኝ እና ማብራሪያ የሚፈልገው ቀጥሎ ያለው የመቅዘፍ እንቅስቃሴ ነው። አዎ፣ የመቅዘፍ እንቅስቃሴው የፒላቴስን የባዮሜካኒክስ ጥበብ በሚገባም ያሳየ ነው። ምን ግራ አለ? በመቅዘፍ እንቅስቃሴው ላይ ጤነኛው ሰው በጉልበቱ ተነበርክኮ ሚዛኑን የፈተነ ገመዶቹን ይሰባል። ነገር ግን ያ የትከሻ ጅማት መበጠስ ያለበት ወይም የካንሰር ታካሚው ደግሞ በሳጥን ላይ ተቀምጦ እግሩን አጣምሮ እንዲሰራ ይደረጋል። ይህንን ስንሰማ ታውቂያለሽ? ይሄ ታዲያ ለነሱ ስራው በሳጥን በመቀመጥ ቀለለላቸው ማለት ነዋ ብለን ልናስብ እንችላለን። መቀመጡማ ከድካም ማረፍ አይሆንም እንዴ? ይሄ በጣም የተለመደ እና ትልቅ የተሳሳተ ግንዛቤ ነው። እዚህ ላይ ነው እንግዲህ ወደ ጥልቁ ሳይንስ የምንገባው። ሰውነታችን እጅግ በጣም ብልህ እና በተመሳሳይ ጊዜ አታላይ ነው። አታላይ እንዴት? አየህ፣ አንድ እንቅስቃሴን ቀላል ማድረግ ወይም አቀማመጥን ወደ ሳጥን ላይ መቀየር ማለት ስራውን ማላላት ማለት አይደለም። ይሄ የሚደረገው የሰውነት ሚዛን ሲዛባ የሚመጣውን የጡንቻ መተካት ለማስቀረት ነው። የጡንቻ መተካት ወይም ኮምፐንሴሽን የሚባለው ሐሳብ በጣም ወሳኝ ይመስላል። እስኪ በደንብ እናብራራው። በደስታ አስበው። የትከሻ ጡንቻው የተጎዳው ሰው ያንን ጠንካራ ስፕሪንግ በመንበርከክ ሊስብ ቢሞክር የተጎዳው ትከሻው አቅም ስለሌለው አንጎል ወዲያውኑ መፍትሄ ይፈልጋል። ስራውን ለማቅለል ሲል አንገቱን እንዲያጣምም፣ ጀርባውን እንዲያጎብጥ ወይም ሌላኛውን ጤነኛ ትከሻውን አብዝቶ እንዲጠቀም ያዘዋል። ይሄ ሂደት አንጎል የተጎዳውን ክፍል ለመሸፈን የሚጠቀምበት አቋራጭ መንገድ ነው። የጡንቻ መተካት የምንለውም ይሄንን ነው። ነገር ግን ይሄ አቋራጭ መንገድ የረጅም ጊዜ የሰውነት መዘባበትን ያመጣል። ማለት አካላችን ስራውን ለመጨረስ ሲል ሌላ የሰውነት ክፍላችን መስዋዕት ያደርጋል ማለት ነው። በትክክል። ስለዚህ ያንን ሰው በሳጥን ላይ ማረጋጋት እና ክብደቱን መቀነስ ይሄንን የአንጎል አቋራጭ መንገድ ይዘጋዋል። ዋው! አንጎሉን ማታለል ማለት ነው ይሄ። አዎ፣ ዳሌው በሳጥኑ ላይ ሲረጋጋ ትክክለኛው የተጎዳ ጡንቻ ብቻውን ያለ አንዳች የሌሎች ጡንቻዎች እርዳታና መዛባት እንዲሰራ ያስገድደዋል። ግቡ እንቅስቃሴውን ለታይታ አስደናቂ ማድረግ ሳይሆን የእንቅስቃሴውን ጥራት እና የማሰብ ችሎታ መጠበቅ ነው። ስራውን በማቅለል ትክክለኛውን ቦታ በማነጣጠር ስራውን ይበልጥ ጥብቅ ያደረግነው ማለት ነው። ይሄ እጅግ አስገራሚ ግንዛቤ ነው። ቀላል የሚመስለው አቀማመጥ በእርግጥም አእምሮን አታሎ ትክክለኛውን ፈውስ ማምጣት ነው። ከዚህም በመቀጠል የጉልበት መለጠጥና ወደ ጎን መታተፍ እንቅስቃሴዎችን እናያለን። እዚህም ላይ አንዳንዶች ጉልበታቸውን አስደግፈው ሲሰሩ፣ ጤነኞቹ ደግሞ ልክ መሬት ላይ የሚሰራ ፕላንክ
ሙሉ ሰውነታቸውን አቅንተው በሚንሸራተተው ማሽን ላይ ፑሽ-አፕ ጭምር እንደሚሰሩበት እናያለን። አዎ፣ የየራሳቸውን አቅም ነው የሚፈትኑት። ሁሉም ነገር ደረጃ በደረጃ እርስ በርሱ የተሳሰረ ነው። ግን ይሄ ሁሉ ሂደት በመጨረሻ ወዴት ያምራናል? ይህ ክፍለ ጊዜ እንዴት ነው የሚቋጨው? እንግዲህ የክፍለ ጊዜው ማጠቃለያ ራሱ ትልቅ ትርጉም አለው። ትምህርቱ ሲጨነቀቅ አከርካሪን የማላቀቅ ማሽኑ ላይ በጀርባ ተኝቶ የመሮጥና የጡንቻ መለጠጥ ስራዎች ይከናወናሉ። እያንዳንዱ እንቅስቃሴ ከቀዳሚው ጋር የተቆራኘ ነው። የመሮጥ እንቅስቃሴ ማሽኑ ላይ? አዎ፣ አከርካሪን ማላቀቅ ቀደም ሲል በተንካራ እንቅስቃሴ የተፈጠረውን ውጥረት ሲያረግብ፣ ማሽኑ ላይ መሮጡ ደግሞ ዳሌውን በማረጋጋት እግርንና የሰውነትን ማዕከል እንደገና በአዲስ የነርቭ ጠዛል ያገናኛል። ይህ ሁሉ ሲጠናቀቅ ተማሪዎቹ ከክፍል ሲወጡ የሚይዙት ላብ ብቻ አይደለም። ታዲያ በመጨረሻ ከክፍል ሲወጡ ምን ይዘው ይወጣሉ? ያ ሁሉ የጸጥታ ላቦራቶሪ ምን ትርፍ ሰጣቸው? ራስን ማወቅ ይዘው ይወጣሉ። ፒላቴስ የሰውነት እና የአእምሮ ጥልቅ ውይይት ነው። ዋው! ራስን ማወቅ። አዎ፣ በስቱዲዮ ውስጥ የተማሩት ትኩረት፣ ዳሌን የማረጋጋት ልምድ እና ጥልቅ አተነፋፈስ በዚያው አያበቃም። ሰዎች በዕለት ተዕለት ሕይወታቸው እንዴት እንደሚቆሙ፣ እንደሚተነፈሱ እና ራሳቸውን እንደሚረዱ በትልቀት ይጨይራሉ። ወደ ውጩ ሕይወታቸው ይዞት ይወጣሉ ማለት ነው። ልክ ነው። አካላቸውን ማዳመጥ ይማራሉ። በራሳቸው እንቅስቃሴ ውስጥ በንቃት መገኘትን ይለማመዳሉ። ማካካሻ ሳያደርጉ ትክክለኛውን ጡንቻ በትክክለኛው ጊዜ በትክክለኛው መጠን መጠቀም ሕይወት ዘይቤቸው ይሆናል። እሺ፣ እንግዲህ የዛሬውን ጥልቅ ዳሰሳችንን ስናጠቃልል ከዚህ ሰፋ ያለ ውይይት ለአድማጮቻችን ማካፈል ያለብን ዋነኛ ጭብጥ ምንድን ነው? አካላዊ እንቅስቃሴ ማለት በግዴለሽነት ላብ ማፍሰስ፣ ክብደቶችን በኃይል መግፋት እና መሳብ ብቻ እንዳልሆነ በሚገባ ተረድተናል። በእርግጥ ይልቁንም በትልቅ ዓላማ ትኩረት፣ እንደ የአንዳንዱን የባዮሜካኒክስ ዝርዝር በማስተዋል የራስን የሰውነት ቋንቋን ማዳመጥ እና የነርቭ ስርዓትን እንደ አዲስ ማዋቀር። ልክ መጀመሪያ ላይ እንዳነሳ ነው ያ ትኩረት የተሞላበት የስቱዲዮ ጸጥታ ከውጭው ዓለም ጫጫታ ተነጥሎ አንጎልና አካል የሚታረኩበት መድረክ ነው። አዎ፣ እንቅስቃሴ ብልህነት ማለት ይሄ ነው። ኃይልን በቦታው ትኩረትን በጊዜው መጠቀም። ይሄ ደግሞ ዳሰሳችንን ከመቋጨታችን በፊት አድማጮቻችን ራሳቸው ሊመረምሩት የሚችሉት አንድ ጠንካራ ጥያቄ እንዳነሳ ይገፋፋኛል። ምንድነው ጥያቄው? በዚያ ጸጥታ በሰፈነበት ስቱዲዮ ውስጥ ለሚደረግ አንድ ቀላል የሚመስል የእግር መግፋት እንቅስቃሴ ይህን ያህል ትኩረት፣ ጥንቃቄ እና ዓላማ የሚሰጥ ከሆነ ማለቴ በዕለት ተዕለት ሕይወታችን ለምሳሌ አሁን ይሄንን ስናዳምጥ፣ በመንገድ ላይ ስንራመድ፣ ቢሮ ውስጥ ወንበር ላይ ስንቀመጥ ወይም የእጅ ስልካችንን ይዘን አንገታችንን ደፍተን ስንጠቀም በዚሁ ልክ የሰውነታችንን ቋንቋ ብናዳምጥ ኖሮስ? ዋው! በጣም ጥሩ ነጥብ ነው። ማሽንን ስንገፋ እንዳደረግነው ሁሉ ስልካችንን ስንይዝም ትክክለኛውን የሰውነታችንን ሚዛን ብንጠብቅ ስንት አይነት የጀርባ ህመሞችን፣ የትከሻ ቁርጥማቶችና አህሙራዊ ውጥረቶችን ከሕይወታችን ውስጥ ለዘለቄታው ማጥፋት እንችለውን። እንግዲህ እውነተኛው ፒላቴስ የሚጀምረው ስቱዲዮውን ለቀን ስንወጣ መሆኑን አንርሳ። ጸጥታውና ትኩረቱ በእኛም ውስጥ ይሁን ያልን የዛሬውን ዳሰሳችንን እዚህ ላይ እናጠናቅቃለን።